ፍጥነ የማን እንዴ ስለገፋሽ ይቅርታ አድርጊልኝ ምፈራ መሰለ ወንድ ስለሆንኩ ምፈራ መሰለ አንቺም እኮ ወንድ ነሽ እየሰደብከኝ ስለገፋሽ በጣም ይቅርታ ጽኑ ማለት ታውቀኛለህ አሁን እንዴት ትፈቅጂልኛለሽ ቆይ የት ነው የምትሄደው እንደምታዩት ትንሽ አመኛለሁ ብዙ መቆም አልችልም ደውይልኝና አንዳንድ ምክሮችን ሰጥሻለሁ እንዳልከው ወንድ ነኝ መቼም ልጀነጅነኝ አላሰብክም ልብሽ ነው ወንድ እንጂ በጣም ቆንጆ ሴት ነሽ ኧረ እኔ እንደዚህ ታግዬ አላውቅም ስላሳፈርኩሽ ይቅርታ መልካም ቀን እንዴ እኔ ምን እንዴ ያ ሁሉ ምገዛኩ ስልኬ ልትቀበለኝ ነበረ እሺ አቶ ካሌብ አቤት ወይዘሮ አስቴር እንዴት ነህ ውሎ እንዴት ነው ጥሩ ነው ይመስገን ምን ሆነሃል ያልነገርከኝ ምንድነው አረ ምንም ያልነገርኩሽ ነገር የለም ከስተሃል ጠቁረሃል አረ ማይሆን ነገር አትፈሪ አየህ ሰዎች አይተውህ ላይገባቸው ይችላል ለውጥህንም ላይረዱ ይችላሉ እኔ እናትህ ግን አውቃለሁ ሰሞኑን ትንሽ ስራ በዝቶብኛል ረፍት አጥቻለሁ ምናልባት እሱ ይሆናል እንዴ ስራ ስትል ልትሞት ነው እንዴ የምትችለውን ብቻ ስራ እሺ ማን ደግሞ የሥራ ብቻውን ዋጋ የለውም እኔ ያንተኔ ልጅ ለማየት የማልሳለው ታቦት የለም ወደዚህ ምድር ልጅ ማምጣት ያስፈራል እኮ ጀመረ እንግዲህ ፍልስፍና እባክህ ልጄ አግባ እሷም ሴት ልጄ ትሆናለች ልጅህም ሁሉ ነገር ይሆናል እባክህ እኔ እኮ ያንተ ልጅ አይቼ ብሞት እንኳን አይቆጨኝም የኔ ልጅማ አይተሽ መሞት አይፈቀድልሽ ማሳደግ እንጂ እሺ እንደሱ ያስማማናል ነፍስ ከፈጣሪ ናት የሚሰጥም የሚነሳም እሱ ነው ግን እባክህ አግባና ህልሜን ሆነ አድርግልኝ ታዘዥ ሄሎ ጽኑ ስልኬን እኮ አልወሰድክም ያኔ ያህል ከባድ አይደለም እኔ እንደደውልሽ አይደል ሁለት ጊዜ ጥሪውን ያቋረጥሽ 50 እንምጣ ብዬ ነው በተነግሪ ኖሮ ሙሉን እመጣልሻል ነበር እንዴት አወቀው ስሜን የዛን ጊዜ ፋርማሲ ውስጥ ስትሰሪው ሰምቼ ነው ራስሽ ምን ልትገዢ ነበር የመጣሽው ህገወጥ መድኃኒት
ህገወጥ የሚባል መድኃኒት አለ እንዴ? ኦ አወኩት። አንተ ፖስት ቢል ምናምን አስበህ እንዳይሆን እውነት አይደለም። እንዴ አላመንከኝም? አረ አመንኩሽ። እስቲ ሻይ ጋብዥኝ። እሱን ነገር እንኳን ከጠጣው በጣም ቆየሁ። ባይሆን ሌላ ነገር ጋብዝሃለሁ። እሺ እንደዋል። እሺ ደህና ደር። እሺ ደህና ደሪ። ቻው ቻው። ልደውል አልደውልለት። አይገርምም? እንደውም ከሱ ሳይበልጥ ወረቀት ነገር ይዘሃል? ምን ያደርግልሽ? እንደዚህ ማክ አይተኸኝ ካልሳልከኝ እውነት እቀየምሃለሁ። ምንድነው? ተስፋ ቆርጠሻል? ሐኪም ትሞቻለሽ አላለኝ። ለምን ተስፋ ቆርጣለሁ? ሁሌም ቢሆን ተስፋ አለ። አዋደቡከኛውን እምትሄድ ከሆነ እንሂድ። እንዲያጨሽለው ከእጅ ጋር መሄድ አፍረ ባልሆነ ሴት እኮ ነሽ። ጀብድ እየሰራሽ መሰለሽ እንዴ? እየተቆጣ ባልሆነ እኔ የማጨሱ ሲጋራ አንተ ምን አገባ? ምግብ የተከለከልሽ እኮ ነው የምትመስለው። ምን አገባ? ቆይ አንተ ማን ነህ? ምንድነው ደርሶ ተቆርቋሪ የሆንከው? አይገርምም? ካሱሴ ማንም አይበልጥብኝም። ጀነዋይ ሄሎ ምን እና ደህና ናት? እሺ በቃ መጣሁ። እሺ መጣሁ። ወዴት ነው? አይ በቃ መጣሁ። እሺ ኧረ ወዴት ነው? የሚያጎደለኝ በቃስ አካበዱ ሲያስጠሉ። ወዳኔ ያለማባል የለችም እኮ። ሰላም ማዘርዬ። እኔ ለሞት አልሰከርኩም እኮ ትንሽ ብቻ እንደዚህ ያደረኩት ነው። ሰከርኩ። ምንዋን ይዛብኝ መጣ እንጂ አስተኝቻት መጣሁማ። ይዛት ግባ ብለ ይጣታ ስለረበሽኩኝ። ደህና ደሩ ማዘርዬ። ደህና ደሩ ማዘር። ለናድርሽ የኔ ልጅ ተናደሩ ማማ። ካሌብም እንዴ ይመጣል። ቁጭ በይ። ራስሽን አመመሽ አይደል? ትንሽ ቁርስ ቢና መድኃኒቱ ጨልሽ ቡናም እንጠጣለን። ይቅርታ ማታ ረበሽኩኝ መሰለኝ። አይ ግድ የለም። ካሁን በኋላ እንዲህ ብትጠጪ
እንግዳ ስላልሆንሽ ጭንሽ ስር ገብቼ ነው እንዲመመዘልግሽ። እሺ። ካሌብ ሲጃራ አይወድ፣ መጠጥ አይወድ። እንዴት ጓደኛው ልትሆኚ እንደቻልሽ እንጃ። እንኳን ሴት ላይ ወንድ ላይ አይወድም። ያው እስካሁን መስፈርቱን አሟልቼ ጓደኛው አልሆንኩም። ሜዳ ላይ ከምቀር ብሎ ነው ያመጣኝ። ሱስ ክፉ ነው ልጄ። ቀስ እያለ ነው ውስጥሽን የሚበላው። ደግሞ ሴት ነሽ፣ በምን አቅምሽ ትችይዋለሽ? ምንም እኮ አያረግም። ሐዘንን ችግርን ያስረሳል። ያው በቃ ደስተኛ ያረጋል። የካሌብ አባት ሱስ ነው የጨረሰው። እንዲሞት የሚያረጋው እሱ ነው። ቆሞ ሲሄድ ግን ጤነኛ ይመስል ነበር ልጄ። በኋላ ግን ሞቱን ያፋጠነለት እሱ ነው። እሺ ማዘር ቀንሳለሁ። በይሽ ተነሽ ታጠቢና ነኝ። እሺ እንዴት አረፈድክ? ጠዋት አልነበርክም? ከማዘር ጋር ቡና ጠጣን። ቆይ ግን ምን እየሆንሽ ነው ያለሽ? ምንም አልሆንኩም። ስለማታው በጣም ይቅርታ። ለየቱ አንድ ብቻ ጥፋት እኮ አይደለም ያጠፋሽው እኮ። በቃ ስለሁሉም በጣም ይቅርታ። ቆይ ለምንድን ነው እንደዚህ የምትሆኚው? ስራ የለሽም? ቤተሰብ ጓደኛ የሚመክርሽ አንድ እንኳን ሰው የለም? ሴት ልጅ በዚህ ልክ እንዴት ትሆናለች? የሆነ ቦታ እንሂድ። ከመጠጥ ቤት ሌላ ምን መሄጃለሽ? ከሱ ሌላ አንድ መሄጃ አለኝ። እባክህ አትጸጸት። እንሂድ። ሰዓትን ብለሽ ካባከንሽ እኮ መቼም ቢሆን ይቀርልሽ። ተነሽ። ዛሬ የጻፍሽው ምንድን ነው? ሞት ሁልጊዜ የምናፍቀው ነገር ነው። ከመጠጥ ቤት ቀጥሎ የኔ ዓለም እዚህ ቤት ውስጥ ነው። መደበቄ፣ ሙያዬ፣ መሸሸጊያዬም ነው። ብቻሽን ነው የምትኖሪው? አዎ ብቻዬን ነው የምኖረው። ነፍስ ካወቅኩ ጊዜ ጀምሮ ብቻዬን መሆኔን ነው የማውቀው። ግን እኮ ጠንካራ ነሽ። ሰው ማግኘት መደሰት አለብሽ። የቱን ሰው? ማንም ሰው እኮ ለእኔ አይፈልግም። ገፊ የሚል ስም አውጥተውልኛል። ብቻዬን ያደግኩት የኔ ጓደኛ መጠጥና ሲጋራ ነው። ለምን አራቁሽ? አባቴ እናቴን ገደላት። ይህ ሲሆን 5 ዓመቴ ነበር። አባቴም እስር ቤት ሞተ። ያኔ ሰው ለኔ አላዘነም። ገፊ የሚል ስም አወጡልኝ እንጂ። ቆይ እኔ ምን አደረኩኝ? ለምን እድሜ ልኬን ብቻዬን እንደሆነ ይፈርዱብኛል? ቆይ እኔ ምን በደልኳቸው? አይዞሽ እንድትለኝ አይደለም የምፈልገው፣ እንዳትፈርድብኝ ነው። ሰው በራበሽ ሰዓት መሸሸጊያ በጣው ሰዓት መሸሸጊያ
መጠጥና ሲጋራ ነው። ስለዚህ እባክህ በዚህ ምክንያት አትጥለኝ እባክህ። ከዚህ በኋላ መጠጡ ሲጋራው ማያስፈልግሽ። ምክንያቱም ብቻሽን አይደለሽም። እኔ ያለሁልሽ፣ እማዬም አለችልሽ። እሷ ሴት ልጅ ትፈልጋለች፣ ልጅ የሚላት። ሰካራም ልጅ ይፈልጋል። እንደዛ ጨርቅ ሆነሽ መተሻል ተቀበለች። ተቀብለውኛል። እናት እኮ እናት ናት። እንዴትም ትቀበልሻለች። እኔም ካጠገብሽ አልቅ ቃል ገባልሻለሁ። ጠንካራ እንድትሆኚ ስለምፈልግ። አልገባኝም። ለምን እንደዚህ ያልከኝ? ከኔ ብትለይ ይህችን ጽናት እኮ አላውቃትም። እንዲህ መደሰት እንደሚቻል እኮ አላውቅም። ካንተ ይለየኝ እንጂ ሁሉንም ነገር አሸንፈዋለሁ። እንለያያለን እያልኩሽ ሳይሆን ህይወት ይቀጥላል እያልኩሽ ነው። በፍጹም ተስፋ እንዳትቆርጪ እሺ? እና ደግሞ አብረሽኝ እንድትኖር ይፈልጋሉ። የምርህን ነው? አዎ የምሬን ነው። እማዬም ደስ ይላታል። አንቺም ብቻሽን አትኖሪም እዚህ ቤት ውስጥ። እናትስ? በጣም ደስ ይላታል። አንቺም ልጅ ሁኚላት። አንቺም ቢሆን ከእናት ያጣሽውን ፍቅር ከሷ ታገኛለሽ። እንዴት ነው ግን አምላክ አንተን የሰጠኝ? እውነት ህልም እኮ የመሰለኝ ነው። ህልም አይደለም። ነስቲ ቅሪ። እንደው ማታቃተን ጽኑ ሆኜ ብልምጣ ትንሽ ተከታተልኝ። እንዴት ነው ማዘር? እንደምን ነሽ? እንዴት ነሽ?
ደህና ነሽ ማዘር? እንደምን ነሽ? እግዚአብሔር ይመስገን። አቤት እንዴት አምሮብሻል እባክሽ። አመሰግናለሁ ማዘር። ማዘር ሁለተኛ ማዘር እንዳትይሽ እማዬ ነው የሚባለው። እሺ እማዬ። እንዲህ ነው እንጂ መልበስ የኔ ልጅ። ያንን የተቀዳደደ ሁለተኛ እንዳለብሽ። እሺ እማዬ። ይኸው እማዬ፣ ለእኔም ልጅ ለአንተ ሚስት አምጣልኝ አላልሽኝ? የእውነትህን የኔ ልጅ? አዎ እማዬ፣ መቼም ቢሆን የማትለያዩ እናትና ልጁ ነው። ጽኑ የሰው ፍቅር ተጠምታ ነው የኖረችው። መወለድ ቋንቋ ነው የኔ ልጅ። ሰው ሞኝ ሆኖ ነው እንጂ ሳያምጡ ልጅን ማግኘት የመሰለ ጸጋ የለም። እኔም ጥሩ ልጅሽ ለመሆን ቃል እገባልሻለሁ። ያው ትንሽ አስቸጋሪ ኑሮ ስለኖርኩኝ ላስቸግር እችላለሁ። ልጅ እኮ ያስቸግራል የኔ ልጅ። እናት ደግሞ ትቆጣለች። ከዛም አልፎ መቆንጠጥም አለ። ያን ጊዜ መቼም አድጌያለሁ አልመታም አትይኝም። ኧረ እኔ ዛሬ ነው የተወለድኩት። ለሁሉም ነገር መብት አለሽ። በይ እንግዲህ ቤትሽን ወቂው። ወጥ ሰርቻለሁ። ጓዳ ገብተሽ ተንጎዳጉደሽ ምግብ አቅርቢ። እሺ ደስ ይለኛል። መጣሁ። እሺ ተነሽ። አደራ እማዬ። የምን አደራ ነው? ጥላት ልትሄድ ነው እንዴ ልጅ? እሷ መለወጧን ላንተ ለማሳየት እንዲህ ስትሆን አብረሃት ነው መሆን ያለብህ። እሺ እማማ ከማን ጀምር? ታጠቡ እስኪ። አመጣሽው እንዴ? አዎ። እሰየኔ ልጅ ጎሽ። የሴትና የቄስ እንግዳ የለው። ላስታጥባ። አትነሳ? ትነሳለሽ? አይ ችግር የለም። ካሌብዬ ምን እንደተፈጠረ ገምት። እንዴት ደስ እንዳለኝ እኔ ፍቅር አርግሻለሁ። ውይ እግዚአብሔርዬ አመሰግናለሁ። አንተ ተነስ በእናትህ ብዬ እንቅልፏም ይኸው አርግዣለሁ። አንተ ተነስ ካሌብ። እናቴ እኔ ፍቅር እንደዚህ አይነት ቀን አይመቸኝም። ተነስ ካሌብ። አንተ ካሌብ ካሌብ ተነስ በእናትህ ካሌብ። እማዬ ተነስ በእናትህ ካሌብ። በእናትህ ተነስ። ለምን
ለምን እንዳመመው ደበቃችሁኝ? ተጠረጥር ነበር እንጂ ለኔም አልነገረኝም። ጉድ አደረገኝ። ቆይ ለምን እንደዚህ ማድረግ ፈለገ? ለምን ሊያኖረኝ ፈለገ? እሱ እየሞተ ከሆነ አብረን አይሻልም? አይዞሽ ልጄ። እሱም እንዳንቺ ጠንካራ ነበር። እሱ እየሞተ እኔ ስለመኖር ያወራኛል፣ ያበረታኛል። አንቺ ልጅሽን አጥተሽ እኔን ታጽናኘኛለሽ። አንቺም እኮ ልጄ ነሽ፣ ሴት ልጄ። እሱም አልሞተም። እኔ ሆድ ውስጥ አምሳሉን ትቶ ሄዷል። እርጉዝ ነሽ? አዎ። እግዚአብሔር ይመስገን። አምላክ ምን ይሳነዋል? ይኸውልሽ ይሄንን መቃብሬ ጋር ሆነሽ አንብቢ ይላል አንቺ የምትጽፍ ጽኑዬ ይቅር በይኝ። ከሞት ጋር ትግል መግጠም ስለማልችል ሞቴን ከማወቄ በላይ አንቺን ካወቅኩሽ በኋላ ይበልጥ ተጨነቅኩ። ግን አንቺን መኖር ስላለብሽ ቢያንስ ከገባሽበት አውጥቼሽ መሞት መረጥኩ። ለእናቴም ትልቅ ስብራት ነው። በሽታዬን በውስጤ ችዬ ያልጠበቀችውን ስለሚሆንባት መታመሜን ብትሰማ ቀድማኝ ትሞታለች። ላንቺም ብነግርሽ ይባስ ተስፋ ትቆርጫለሽ። እናትና ልጆች ሚስቴና እናቴ በፍቅር ሳትለያዩ ኑሩ። እወዳችኋለሁ።